እንኳን ወደ ቴክ ተማሪ ቻናል በሰላም መጣችሁ። ደጁ እባላለሁ። ላለፉት 6 ዓመታት ቴክኖሎጂ ላይ ስራ ቆይቻለሁ። በዛሬው የቴክ ተማሪ ቻናል ቪዲዮአችን ዩቲዩብ፣ ቲክቶክ፣ ኢንስታግራም፣ ፌስቡክ፣ ትዊተር፣ ሊንክዲን እነኚህ ሶሻል ሚዲያ የምንላቸውን መጠቀም ለምን አስፈለገ የሚለውን ጥያቄ የምንመልስበት ቪዲዮ ነው የሚሆነው። ይህንንም አጠቃቀም ስንል እንግዲህ የሶሻል ሚዲያ አጠቃቀም ስንል ዩቲዩብን፣ ቲክቶክን፣ ኢንስታግራም፣ ፌስቡክን ለኮንቴንት ክሪኤሽን እንዴት እንጠቀመው ነው። ለምን እንጠቀመው? ጀስት የተለቀቁትን ቪዲዮዎች የተለቀቁትን ሀሳቦች ስክሮል እያደረግን ማየት ብቻ ሳይሆን ለእሱኛው ሀሳብ ሳይሆን ጀስት እኛ ኮንቴንት ክሪኤት እንድናደርግ የሚጠቅመን ቪዲዮ ነው ይሄ። ስለዚህ እንዴት አድርገን ኮንቴንት ክሪኤት አድርገን ወይ ደግሞ ይዘቶችን አዘጋጅተን ውስጣችን ውስጥ ያሉትን ሀሳቦች ለምን እዛ ላይ ሼር እናድርግ፣ ለምን የሚለውን ጥያቄ ለምን ሶሻል ሚዲያን እንጠቀመው የሚለውን ጥያቄ የሚመልስ ነው ማለት ነው። ሶሻል ሚዲያን በሁለት አይነት ከፍለን መጠቀም እንችላለን። የመጀመሪያው ራሳችን ለኮንሰፕሽን ኬስ ወይ ደግሞ ኢንፎርሜሽንን ለማግኘት ገብተን ስክሮል እያደረግን ዛሬ ምን ተከናወነ የሚለውን ዜና የምንሰማበት፣ እነማ ምን ለቀቁ እነማ ምን አሉ የሚለውን የምናይበት፣ እሱ ኦልሬዲ ገብተን ስክሮል እያደረግን ያሉትን ሀሳቦች በዜና መልክ ይሁን ወይ ደግሞ እኛ የምናደንቃቸው ሰዎች ምን አሉ የሚለውን ስፔሲፊክም የሆኑ ሰርች አድርገን የምናገኛቸው ኮንቴንቶች አሉ። ለምንፈልገው ዓላማ የሚለቀቁ ቪዲዮዎችን የምናይበት ነው። ሁለተኛውና አሁን የዛሬው ቪዲዮ የሚመለከተው ፖይንት ግን ራሳችን ኮንቴንት ክሬት አድርገን ከውስጣችን ያለን ነገር ከውስጥ ያለውን ሀሳብ አውጥተን ሶሻል ሚዲያዎችን መርጠን የትኛው ሶሻል ሚዲያ በምን ምክንያት ልምረጠው የሚለውን መርጠን የምናጋራበትን ሀሳብ ነው ማለት ነው። ስለዚህ ይሄ ውስጣችን ውስጥ ያለውን ሀሳብ የምናጋራው ለምንድን ነው? ለምን ዩቲዩብን ለምን ወይ ደግሞ ቲክቶክን ለምን እንጠቀመው? ለምን ሀሳቤን እዛ ላይ ሼር ላድርግ የሚለውን ሀሳብ ነው የምናየው ማለት ነው። ስለዚህ እነኛ ሀሳቦች በ10 ምርጥ ነጥቦች ምክንያታዊ በሆኑ 10 ፖይንቶች ገልጫቸዋለሁ። ስለዚህ 10 ለምን ሶሻል ሚዲያ ላይ ሀሳቤን ላጋራ የሚሉ ፖይንቶችን በ10 መልኩ 10 ነጥቦችን ከዚህ በኋላ ሼር አደርጋቸዋለሁ። እንደሚታወቀው ሶሻል ሚዲያ የዲጂታል ማርኬቲንግ ትልቁ ፒላር ነው። ወይ ደግሞ ዲጂታል ማርኬቲንግ በሚባለው ኮንሰፕት ውስጥ ሶሻል ሚዲያ ማርኬቲንግ ወይ ደግሞ የሶሻል ሚዲያ ሀሳብ በትልቅ ምሰሶነት ዲጂታል ማርኬቲንግን ከሚያቆሙት ምሰሶች ውስጥ አንዱና ትልቁ ሶሻል ሚዲያ ነው። ይህንንም እያወቃችሁ እነዚህ ሶሻል ሚዲያ ስንጠቀም ዲጂታል ማርኬቲንግን እየተጠቀምን አፕላይ እያደረግን እንደሆነ በመረዳት በትክክል ኮንሺየስሊ ሀሳባችንን ሼር ማድረግ አለብን ማለት ነው እዛ ላይ። ስለዚህ ለምንድነው ይሄንን ሀሳብ ለምንድነው እነኚህ ሶሻል ሚዲያ ሀሳቤን ሼር ማድረግባቸው የሚለውን 10 ለምን የሚለውን ጥያቄ የሚመልሱ ፖይንቶችን ነው የምናየው። እስከ ቪዲዮ መጨረሻ ድረስ ይከታተሉ። የመጀመሪያው ሶሻል ሚዲያን ለምንድን ነው የምንጠቀመው የሚለውን ሀሳብ የመጀመሪያው ነጥብ ሀሳባችንንና እውቀታችንን ሼር ለማድረግ ነው። እንደሚታወቀው ሁሉም ሰው ከውስጡ የተሰጠው ተሰጥኦ አለው። እንዲሁም ደግሞ በልምምድ ያመጣው ታለንት አለ። አት ሴም ታይም እውቀትም አለው። ተምሮ ያገኘው ያዳበረው እውቀት አለ። እነኚህም ውስጥ ያሉትን ሀሳቦች አውጥቶ ሼር ካላደረገ ምንም ጥቅም የለውም አይደለ? የጋን ውስጥ መብራት ይላሉ እንዲያውም አባቶቻችን። ስለዚህ የጋን ውስጥ መብራት እንዳይሆን ያለን እውቀት አውጥተን ለሰዎች ሼር አድርገን ሰዎች እንዲጠቀሙት፣ ሰዎች እንዲደሰቱበት፣ ሰዎች ከኛ እንዲያተርፉበት ስለሆነ ሀሳቡ እኛ ያወቅንበት ምክንያት ያለንን ለማጋራት ስለሆነ እዚህም ያለነው ጭምር ይህ ፕላትፎርም እንደነ ዩቲዩብ፣ ቲክቶክ ወይ ደግሞ ሌሎቹም ጭምር ያለንን ሼር ለማድረግ የጋን ውስጥ መብራት እንዳይሆን እውቀታችን ያግዙናል ማለት ነው። ስለዚህ አንዱና ዋነኛው ሼር የምናደርግበት ሀሳባችንን በሶሻል ሚዲያ ላይ ወይ ደግሞ ዩቲዩብ ላይ ቲክቶክ ላይ ያለንን ሀሳብ እውቀት ሼር ለማድረግ ነው። ሁለተኛው የግል ብራንዳችንን ለመገንባት ነው። ጀስት እኛ የተሰጠንን ተሰጥኦ ወይ ደግሞ ያዳበርነውን እውቀት ሼር በማድረግ ውስጥ በድግግሞሽ ሼር በማድረግ ውስጥ ልክ ሰዎች ስለዛ እውቀት ሲያስቡ ወይ ደግሞ ስለኛ ሲያስቡ ያን እውቀት ያስባሉ፣ ስለ እውቀቱም ሲያስቡ እኛን ያስባሉ። ምን ለማለት ፈልጌ ነው? ለምሳሌ ሶሻል ሚዲያ ላይ የምታውቋቸው ዩቲዩብ ላይ የምታውቋቸው ኮንቴንት ክሬተሮች አሉ። ለምሳሌ ስለ ጉዞ ስታስቡ ማን ነው ውስጣችሁ ውስጥ የመጣው? ብዙ ሀገር እየሄደ ሀገር እያሳየን ያለው ማን ነው? ይሄ አሁን ጭንቅላታችን ውስጥ ማይንዳችን ውስጥ የመጣልን ሀሳብ አለ። ሌላ ደግሞ ስለ ዲጂታል ማርኬቲንግ
ስለ ዲጂታል ማርኬቲንግ ስናስብ ማን ነው ውስጣችን ውስጥ የገባው? ማን ነው ዲጂታል ማርኬቲንግ እያለ ብዙ ጊዜ ኮንቴንት ክሬት የሚያደርገው? እነማን ናቸው? አሁን ውስጣችን ውስጥ የመጡ ሰዎች አስቧቸው። ሌላው ስለ ቴክኖሎጂ ስታስቡ ውስጣችሁ ውስጥ የመጣው ማን ነው? ለምሳሌ ስለዚህ ይሄ አሁን ስለ ቴክኖሎጂ ስናስብ ውስጣችን ውስጥ የመጣው ግለሰብ ኮንቴንት ክሬት እያደረገ ማለት ነው። ውስጣችን ውስጥ ከዚህ በፊት ብዙ ጊዜ ስለሰራ ውስጣችን ውስጥ አሁን የሚመጣው ሰው አት ሴም ታይም ስለ ቴክኖሎጂ፣ ስለ ዲጂታል ማርኬቲንግ ስናስብ፣ ስለ ጉዞ ስናስብ አሁን የመጡልን ሰዎች ማለት የግል ብራንዳቸውን እኛ ውስጥ ገንብተዋል ማለት ነው። ስለዚህ ኮሚኒቲ አላቸው። ዛትስ ዋይ አሁን ደጋግሞ ስለሰሩ ልክ ስለ ጉዞ ስናስብ የሆነን ሰው እያሰብን ነበረ። ደጋግሞ ዩቲዩብ ላይ ሲሰራ የነበረን ሰው ማለት ነው፣ ወይ ደግሞ ቲክቶክ ላይ የነበረን ሰው። ስለዚህ የግል ብራንዳችን በዚህ መልኩ ይገነባል። ልክ አሁን ስለ ጉዞ ስላችሁ ውስጣችሁ እንዳሰባችሁት ማለት ነው። ሌላኛውና ሶስተኛው ሀሳብ ተከታዮችን ማፍራት ነው። በቀጣይነት በአንድ ሀሳብ ላይ ሊሆን ይችላል፣ በተለያየ ሀሳብ ላይ ሊሆን ይችላል። ኮንቲኒየስሊ ስንሰራ ቪዲዮዎችን ወይ ደግሞ ኮንቴንቶችን ክሬት አድርገን ስንለቅ ተከታዮች ይኖሩናል። የእኛ ሀሳብ ወጥቶ እዛ ጋር መፍትሄ የሚሆንለት ሰው አለ። እኛ ውስጥ እንደ ሀሳብ ብቻ ተሰጧችን ወይ ደግሞ እውቀታችን ወይ ደግሞ የያዝነው የተሰጠን ነገር እኛ ጋር እንደ ሀሳብ ነው ያለው። ሲወጣ ግን እዛ ጋር የሚጠቅም ነገር ለተከታዮች ይሆናል ማለት ነው። ስለዚህ አንድ ሀሳብ እኛ ጋር ያለ ወጥቶ ደግሞ ለተከታዮች ወርዝ የሚያደርግ እስከሆነ ድረስና እነሱ እኛ በለቀቅነው ሀሳብ በለቀቅነው ቪዲዮ ተጠቃሚ እስከሆኑ ድረስ የሆነ ኢንፎርሜሽን እስከወሰዱበት ድረስ የማያውቁትን ነገር እስካወቁበት ድረስ በቀጣይ እኛ ጋር ስቲክ አድርገው ተከታያችን የማይሆንበት ምክንያት ምንም ምክንያት የለም። ለምን? የሚጠቀሙት ነገር አለ። እኛ የምናወራው ነገር የሚጠቅም ነው ለነሱ። ስለዚህ እኛ የምናወራው ነገር፣ የምንለው ነገር፣ የምናካፍለው ነገር የሚጠቅማቸው ብዙ ደግሞ ሰዎች አሉ። ስለዚህ እነሱ ተከታዮች ይሆኑናል። ተከታዮቻችን አሉ ማለት ደግሞ ተከታይ ያለን ማለት ተከታይ ያለው አካል ምድር ላይ ምን አይነት ፓወር እንዳለው እንደምታዩት ነው፣ ከመንግስታት ጀምሮ። ስለዚህ እኛን የሚደግፉን፣ እኛን የሚከተሉን፣ ብናጠፋ የሚያርሙን፣ ሀሳብ ስጡበት ብለን ብንል ብዙ ሀሳብ ፖዘቲቭ በሆነ መልኩ ሰጥተውን የሚያስተካክሉን፣ ኢቭን ኔጌቲቭ ሀሳቦች ራሱ ለመስተካከል ትልቅ ፓወር አላቸው ለእኛ ማለት ነው። እኛ ፐርሲቭ በምናደርግበት መልኩ ብዙ ነገር መስራት እንድንችል ማድረግ የሚችሉ ናቸው ተከታዮቻችን ማለት ነው። ስለዚህ ተከታዮች ትልቅ ፓወሮች ናቸው። ስለዚህ ተከታይ ለማፍራት ይጠቅመናል ማለት ነው ሶሻል ሚዲያ ወይ ደግሞ ዩቲዩብ፣ ቲክቶክ። ሌላኛውና አራተኛው ታዋቂነትን ለማግኘት ነው። ታዋቂነት አንድ ሰው ታዋቂ ሆነ ማለት ኢን ፖዚቲቭ ዌይ፣ ምክንያቱም አሉታዊ ነገር በመስራትም ወይ ደግሞ አልባሌ ማይሆን ነገርም በኔጌቲቭ መልኩ የሚታወቁ ሰዎች ስላሉ ማለት ነው። እሱ ሳይሆን በፖዚቲቭ መልክ መልካም ነገር በማድረግ መልካም ነገር በማካፈል ስራ ላይ ብቻ የተጠመደ ሰው ሆኖ በማሳየት ለሰው መልካም የሆኑ ፖዚቲቭ የሆኑ ነገሮችን በማሳየት ታዋቂ የሆነ ሰው፣ ለምሳሌ አርቲስቶቻችንን ማየት ትችላላችሁ። አሁን ብዙ ነገር ሲያግዟቸው የሆነ ነገር ሀፕን አደረገባቸው ቢባል ሰው ግልብጥ ነው የሚለው በፖዚቲቭ መልክ እነሱን ለማገዝ እና ይሄ ማለት ታዋቂነት ስላላቸው ነው አርቲስቶቻችን፣ ወይ ደግሞ በመልካም ስለታወቁ ነው። ስለዚህ ሁሉም ሰው ሊደግፋቸው የተነሳው ማለት ነው። በዚሁ ልክ ደግሞ በኔጌቲቭ ቢታወቁ ለመኮነን በጣም ቅርብ ነው የምንሆነው ማለት ነው። ስለዚህ ኢን ፖዚቲቭ ወይ ታዋቂነትን እንድናገኝ ታዋቂ የሚያደርግ ስራ ብለን ሳይሆን የምንሰራው እኛ የምናውቀውን ነገር ነው የምንሰራው። የምናውቀውን ሀሳብ እያዳበርን እየተዘጋጀን በደንብ ለህዝባችን ብለን ለተከታያችን ብለን በተዘጋጀን ቁጥር ሰዓት ወስደን ውስጡን ብስል አድርገን ባወጣን ቁጥር ሀሳቦቻችንን በሶሻል ሚዲያ ታዋቂ ያለመሆን አንችልም ማለት ነው። ስለዚህ ታዋቂ ሆንን ማለት ፋይናሊ ተጽዕኖ ፈጣሪ መሆን እንችላለን። በፖዚቲቭ መልኩ ሰዎችን ጋይድ እናደርጋለን ማለት ነው፣ አውቀውትም ሳያውቁትም። ሌላኛውና አምስተኛው ምርጡ ሀሳብ የገቢ ምንጭ መፍጠሪያ ቦታም ነው። ሶሻል ሚዲያ እንደነ ዩቲዩብ እንደነ ቲክቶክ ማንኛውም አይነት እንዳልኳችሁ ሶሻል ሚዲያዎች በእርግጠኝነት ትላልቅ ብር እንደሚሰራባቸው በድግግሞሽ ያሳዩን ሶሻል ሚዲያን የሚሰሩ አካሎች አሉ። አት ሴም ታይም ደግሞ ሲያወጡም ገንዘብ ጭምር ላይቭ ቪዲዮ የኮሞኔታይዜሽን በኋላ እያየን ነው ማለት ነው። የገቢ ምንጭ እንዴት መሆን ይችላል መሰላችሁ? ይሄ አሁን የምንነጋገረው የሶሻል ሚዲያው ወርልድ የአቴንሽን ወርልድ ነው። እንዴት ነው የሚሰራው? የእኛ ቪዲዮ እኛ ያዘጋጀነው ቪዲዮ ወይም እኛ ያዘጋጀነው ማንኛውም ኮንቴንት ተከታይ እስካገኘ ድረስ ወይ ደግሞ አድማጭ እስካገኘ ድረስ ቪወር እስካገኘ ድረስ፣ ለምሳሌ ዩቲዩብ ላይ ከሆነ የለቀቅነው ቪዲዮን ዩቲዩብ
ባለቤት አለው አይደለ? ባለቤቶቹ ምንድን ነው የሚሰሩት? የትኛው ቪዲዮ፣ የትኛው ኮንቴንት ክሪኤተር፣ የትኛው ቻናል ብዙ ቪወር አለው ነው። ብዙ ቪወር ያለውን ምን ያደርጋሉ? እንደምታውቁት ትሬሽሆልድ አለው ሞኒታይዝ ለመሆን ወይ ደግሞ ገንዘብ እንዲሰራ ለማድረግ። ለምሳሌ ዩቲዩብ 4000 ዎች አወር እና 1000 ሰብስክራይበር ነው። ልክ ይሄ በሞላለት ሰዓት አንድ ሰው ወደ ትልቅ ቻናል እየተሸጋገረ ስለሆነ ሞኒታይዝ ይደረጋል። ምን ማለት ነው? ከዚህ በኋላ የምሰራው ቪዲዮ ጠቅላላ ደክመ የምሰራው በነፃ አይደለም። ጀስት ማስታወቂያ እንለቅበታለን። ማስታወቂያው በታየው ቁጥር ደግሞ እና በተሸጠው ቁጥር ያስተዋወቅነው ማስታወቂያ ለአንተ በፐርሰንት ገንዘብ ይታሰብልሃል የሚል አይነት ሁሉም ፕላትፎርሞች አላቸው። ስለዚህ እኛ በጣም በድግግሞች በሰራንበትና ፕላትፎርሙ ባወቀን ቁጥር ተከታዮቻችን በበዙ ቁጥር የሚገራርም ገንዘብ መስራት የምንችልበት ፕሌስም ነው ማለት ነው። ስለዚህ የአቴንሽን ነው ሶሻል ሚዲያ። የሶሻል ሚዲያ ዘመን ማለት የአሁኑ ዘመን የአቴንሽን ዘመን ነው። አቴንሽን ትኩረት የሚባለው ነገር ወይ አቴንሽን የሚባለው ነገር የሚሸጥበት ታይም ነው። ስለዚህ ትኩረት በመሳብ ትኩረት የሳብናቸው ሰዎች የእኛ ተከታዮች በማድረግና በድግግሞች ትላልቅ ቪወሮችን በማግኘት ትላልቅ ገንዘብ የምንሰራበትን ፕሌስ ነው ማለት ነው። ስለዚህ የገቢ ምንጫችንም ነው ማለት ነው። ሌላኛውና ስድስተኛው ፖይንት ደግሞ የንግድ ማሳደጊያ ቦታም ነው። እንደምታውቁት ምንም አይነት ስራ ላይ እንሰማራ የተሰማራንበትን ስራ ስንሰራው ስራችንን ነው እኮ የምንሰራው። ቢሮችን ገብተን ሊሆን ይችላል፣ በቤታችን ሊሆን ይችላል። ስራው ቦታ ላይ ሄደን ፕሌሱ ላይ ለዛ ኢንቫይሮንመንት የተባለው ቦታ ላይ ሄደን ሊሆን ይችላል። ስራችንን ስንሰራ አጫጭር ቪዲዮዎች ወይ ደግሞ ረዘም ያለ ቪዲዮዎች ስራችን ይሄ ነው፣ በዚህ መልኩ ነው የምንሰራው ብለን ጄኒዩን የሆነ ቪዲዮ ሰርተን ማንኛውም ፕላትፎርም ላይ ለምሳሌ ዩቲዩብ ላይ፣ ቲክቶክ ላይ ብንለቅ እንደምታውቁት ንግዳችንን የሚያውቁት ሰዎች እየበዙ ብዙ ቦታ ተደራሽነት እንዲኖረን እያደረገ የሚሄድ ስለዚህ ንግዳችንን የሚያስተዋውቅልን ትልቅ የሚያደርግልን ለሰዎች ኤክስፖዝ የሚያደርግልንና ሰዎች እንዲያውቁት አድርጎ ሰዎች መጥተው እኛን እንዲገዙ የሚያደርግ ትልቅ ፕላትፎርም ነው ማለት ነው። ስለዚህ ሶሻል ሚዲያ ንግዳችንንም ወይ ደግሞ የተሰማራንበትን ነገር እውቀት ሊሆን ይችላል፣ እውቀት ማካፈል ሊሆን ይችላል፣ ወይ ደግሞ ማንኛውንም የተሰማራንበትን ስራ ለምሳሌ የሸክላ ስራ ላይ ከተሰማራን ሸክላ የምንሰራው እንደዚህ ነው፣ መጀመሪያ እንደዚህ እናደርጋለን፣ አፈሩን ከዚህ ጋር እናዘጋጃለን ተብሎ ያንን ሾዋፕ የምናደርግበት ቪዲዮ ቀርጸን የምንለቅበት ፕላትፎርም ሊሆን ይችላል ማለት ነው። ቪዲዮ እንደ ዩቲዩባችን ወይ ደግሞ ቲክቶካችን። ስለዚህ ምንድነው ማለት ነው ንግዳችንን ማሳደግ፣ ማስተዋወቅ፣ ኤክስፖዝ ማድረግ የምንችልበትን ቦታ ነው፣ ማስታወቂያ ቦታችንም ነው ማለት ነው። ሰባተኛው የስራ እድሎችን መፍጠር ነው። እኛ በዩቲዩባችን ላይ ወይ ደግሞ በቲክቶክ በከፈትነው አካውንት ላይ ምን እንደምንሰራ በዛ ላይ በገለጽን ቁጥር እዛ ላይ ባሳየን ቁጥር አንደኛ ያንን የሚገዛ ሰው ይመጣል፣ ማስታወቂያ ነው ብያቸዋለሁ ስድስተኛው ፖይንት ላይ። ሁለተኛው ግን እኛን የሚፈልጉን እኛን መቅጠር የሚፈልጉ እኛን እነሱ መስሪያ ቤት አስገብተው እንድናግዛቸው ሰፖርት እንድናደርጋቸው ጋይድ እንድናደርጋቸው የሚፈልጉ መስሪያ ቤቶች የስራ ሀሳብ ያላቸው ሰዎች የእኛን ሙያ በደንብ እያዩት ስለሆነ እንደ ፖርትፎሊዮ ማሰብም ይቻላል ሶሻል ሚዲያን። ያ ማለት የሰራናቸውን ስራዎች በማጋለጥ እዛ ላይ በማስቀመጥ እኛ ምን ክህሎት እንዳለን በምን ልክ እንደምንሰራ በምን ልክ ኳሊቲ ነገር ማድረግ እንደምንችል ፖርትፎሊዮ ወይ ደግሞ ቪዲዮዎች እዛ ላይ እየሰራናቸው ስላሉ ልክ እነኛም ቪዲዮ ሲያዩዋቸው በቀጥታ የሚያስቡን እኛን ነው። የነሱ ሀሳብ ከዛ ስራ ጋር እኛ ከሰራነው ስራ ጋር ከሆነ የሚገናኘው ማለት ነው። ስለዚህ ሶሻል ሚዲያ ማለት ፖርትፎሊዮቻችንን ማሳያ፣ ቴስቲሞኒዎቻችንን ማሳያ፣ የሰራናቸውን ስራዎች ኤክስፖዝ አድርገን ማሳያ ቦታዎችም ናቸው ማለት ነው። ይሄ ደግሞ ማለት ለቀጣይ ሌሎች ድርጅቶች እንደዚህ አይነት ሀሳብ ሲፈልጉ እና አማክረኝ ብለው እንደ ኮንሰልታንት እንደ አጋር አድርገውን አብረውን መስራት የሚችሉ መሆናቸውን የሚያውቁበት ፕሌስም ነው ማለት ነው። ሌላኛው ስምንተኛው ፖይንት ከሰዎች ጋር ግንኙነት መፍጠሪያ ቦታም ነው፣ ኔትወርክ ማድረጊያ ቦታም ነው። እንግዲህ የምንለቃቸውን ቪዲዮዎች በማየት ሰዎች ኮሜንት ያደርጋሉ፣ ላይክ ያደርጋሉ፣ ሪፖስት ያደርጋሉ፣ እንዲሁም ደግሞ ሼር እያደረጉ ብዙ ወሮቻችን እየበዙ የሚሄዱበት ሁኔታ እንዳለ ታውቃላችሁ። ስለዚህ ይሄ ማለት የለቀቅናቸው ቪዲዮዎች ልክ ካልሆኑ እዛው ኮሜንት ላይ የምናስተካክልበት፣ ልክ ከሆኑ ደግሞ እየበረታን እየጠነከረ እንድንሄድ በኮሜንታቸው የምናውቅበት፣ ነምበር ኦፍ ላይክ ዲስላይክ እያየን ራሳችንን ጋይድ የምናደርግበት ትልቅ የሆነ ኔትወርክ የምንፈጥርበት ቦታ ነው ማለት ነው። ስለዚህ ሰው ላይክ አረገ፣ ፎሎ አረገን ወይ ደግሞ ሰብስክራይብ አረገ፣ ሼር አረገ ማለት ኮሜንት አረገ ማለት
ኔትወርካችን እየበዛ ነው ማለት ነው አይደለ? ሁሉም ሰው እየገባ ያንን ባደረገ ቁጥር ያ ሁሉ ሰው ከኛ ጋር ኔትወርክ እያደረገ ነው። ስለዚህ እኛ ሰፊ የሆነ ትውውቅ ከሰዎች ጋር አለን ማለት ነው አይደለ? ብዙ የሰዎች ቁጥር አለን፣ ብዙ የሆነ ኮሚኒቲ አለን ማለት ነው። ስለዚህ ኔትወርክ አደረግን ማለት ነው። ኔትወርክ ማድረግ ደግሞ ለቢዝነስ በጣም ትልቁ ኪ የሚባል ፖይንት ነው። ሌላኛው 9ኛው የግል ማህደራችንን መፍጠሪያ ቦታ ነው። ይሄ በጣም በሚገርም መልኩ ብዙዎቻችን ማናስበው የምንለቃቸው ቪዲዮዎች፣ ለምሳሌ አሁን እየለቀቁት ያለሁት ደጁ እየለቀቀው ያለው ቪዲዮ የዛሬ 10 ዓመት፣ የዛሬ 20 ዓመት፣ የዛሬ 50 ዓመት እንደ እግዚአብሔር ፍቃድ ቆይተው ማየው ነው። ይሄ ማለት ምን ማለት ነው? በቀጣይነት የኔ ልጆች የሚያዩት፣ የኔ ቤተሰቦች የሚያዩት፣ እኔም ራሴን አልፎ ተርፎ በልጅነቴ ወይ ደግሞ በወጣትነቴ ምንድን እንደሰራው፣ ምን እንደምመስል፣ ምን እያደረኩ እንደነበረ ወይ ደግሞ ማስታወሻዬ ነው ማለት ነው። ስለዚህ የግል ማህደር ነው ማለት ገንዘብ ከማምጣቱ ባሻገር ቢዝነስ ከመስራቱ አሁን ከረንትሊ የኛ ወጫችንን ከመሸፈኑ ገቢ ከማምጣቱ ባሻገር የግል ማህደራችንም ነው። የዛሬ 10 ዓመት የዛሬ 20 ዓመት ባክ እየሄድን ራሳችንን የምንገመግምበት እድገታችንን የምንለካበት ስቴፕ ባይ ስቴፕ ሁሉ ነገራችንን የምናይበት የግል ማህደራችንን ነው ማለት ነው። ስለዚህ እኔ አሁን ሁላችሁንም መመክራችሁ ቪዲዮ እየሰራችሁ ቢያንስ ፕራይቬት በሆነ መልኩ ማስቀመጥ አለባችሁ። እነኛ ፕራይቬቶች እንደዚህ ቀረጻ በለመዳችሁ ቁጥር ለፕራይቬት ብላችሁ እያስቀመጣችሁ በሆነ አጋጣሚ መዝናኛ ቦታ ላይ፣ በሆነ አጋጣሚ የሆነ ኢቨንት ላይ፣ ሰርግ ላይ ሊሆን ይችላል፣ የጓደኞቻችሁ ሰርግ ላይ፣ የራሳችሁ የሆነ ልደት በትንሹ የሚሆን በምንም አይነት መልኩ ተከበረ ፕራይቬት በሆነ መልኩ ቢያንስ ዩቲዩብ ላይ ሰው በማያውቀው መልኩ ማለት ሰው በማያየው መልኩ ፐብሊክ ሳታደርጉት ማስቀመጥ አለባችሁ። ይሄ ለበኋላ የእናንተ ማንነት የእናንተ ማስታወሻ ነው። ስለዚህ ከዚህ በላይ ደስ የሚል ነገር የለም። እውነት ለመናገር እኔ ባክ ሄጄ በልጅነት የሰራኋቸውን ቪዲዮዎች ወይ ደግሞ ፎቶ የተነሷቸውን ሳይ የሚሰማ ፊሊንግ አለ አይደል? የሆነ ፊልም የምናደርገው ነገር አለ። ባክ እዛ ቦታ ላይ ይወስደናል። ስለዚህ ይሄ የሰው ማንነትም ስለሆነ እንደዚህ አይነት ነገር እንዲስበው አድርጎ ስለሆነ የተሰራ ነው። እኛ የግል ማህደራችንም ነው ማለት ነው። ስለዚህ ልጅ ያለን ልጆቻችን ከህፃንነቱ ጀምሮ ስቴፕ ባይ ስቴፕ ያደረገውን ነገር እየቀረጽ ነው ፕራይቬትም ቢሆን እያስቀመጥን ፐብሊክም ቢሆን ቢቀመጥ የልጅ ነገር እንደምታዩት እንደምታያልና ስለዚህ እንደዛ እያደረግን መሄድ አለብን። በኋላ አስተዳደጉን እንዴት እንደነበረ የልጅነቱ ጊዜ ሁሉን ነገር ከቤተሰቡ ጋር ያለውን ጭምር ሲምፕሊ የሚያይበት ነው የሚሆነው ልጃችሁ። እናንተም ከዚህ ሰዓት ጀምሮ ይህን ካወቃችሁ ጀምሮ በፕራይቬት ቢያንስ ቪዲዮችን እየሰራችሁ ማስቀመጥ መቻል አለባችሁ ማለት ነው። ስለዚህ 9ኛው ስቴፕ የግል ማህደሮቻችንም ናቸው ማለት ነው። ኮንቴንቶቻችንን ወይ ደግሞ ቪዲዮዎቻችንን በመልቀቅ ከምንጠቀመው ጥቅሞች ያ ማለት ገቢ ከሚፈጥሩልን ባሻገር ከሰው ጋር ከመተዋወቃችን ታዋቂ ከመሆናችን ወይ ደግሞ ንግዳችንን ከማስፋት ባሻገር የግል ማህደሮቻችንም ሆነው ያገለግሉናል ማለት ነው። ያለፍነውን የእኛን ጊዜያችንን እንድናስታውስበት ቪዲዮዎቻችንን ረዥም ጊዜ በመያዝ የግል ማህደሮቻችንም ጭምር ናቸው ማለት ነው። እነኚህ ሶሻል ሚዲያዎች ዩቲዩብ፣ ቲክቶክ፣ ሌሎችም ጭምር ማለት ነው። ሌላኛውና 10ኛው ነጥብ ደግሞ ዓለም አቀፍ ተደራሽነታችንን ማስፋት ነው። እኛን ግሎባል ማድረግ ወይ ደግሞ ኢንተርናሽናል ማድረግ ወይ ደግሞ የአንድ ሀገር ብቻ ማንነት ያለው ሰው ከመሆን ባሻገር እንድንሆን ማድረግ ማለት ነው። ስለዚህ ሶሻል ሚዲያዎች እንደምታውቋቸው ዩቲዩብን በሉት፣ ቲክቶክን በሉት፣ ፌስቡክን በሉት፣ ኢንስታግራም ማናቸውም ቢሆኑ አንድ ሀገር ላይ ብቻ አይደለም የሚሰሩት። አንዳንድ ሀገሮች ላይ ኦፍኮርስ ስፔሻል በሆነ መንገድ የማይሰሩባቸው ሀገሮች አሉ ሪስትሪክት ተደርገው። ይሄ ማለት ግን በጣት የሚቆጠሩ ሀገሮች ናቸው፣ በጣም ጥቂት ማለት ነው። እና ከነኚህ ውጭ ሁሉም ሀገሮች ላይ ይሰራሉ። ዩሮፕም አሉ፣ አሜሪካም አሉ፣ አፍሪካም አሉ። ሁሉም ቦታ ኤቭሪዌር ይሰራሉ ማለት ነው። ስለዚህ ሁሉም ቦታ ይሰራሉ ማለት ኮንቴንቶቻችን ሲለቀቁ የትኛውም ሀገር ላይ ኤክስፖዝ ይደረጋል ማለት ነው። ስለዚህ ደጁ አሁን የሰራው ቪዲዮ ኢንተርናሽናል በሆነ መልኩ ነው እየተሰራ ያለው። ኢንተርናሽናል ለሆነ ማርኬት ነው ማለት ነው። ለኢንተርናሽናል ኦዲየንስ ነው የሚቀርበው። ስለዚህ እኔን የሚከታተሉ ሰዎች ጀስት አሁን በእኔ ቋንቋ በአማርኛ ከሆነ ኢትዮጵያ ውስጥ ሁሉም ሰው ጋር ማየት የሚፈልግ ሰው ጋር ደግሞ ማየት አለበት ብሎ ፕላትፎርሙ እንደዚህ አይነት ኮንቴንት የሚመቸው ሰው ጋር ጠቅላላ ያደርሳል። እዛ ካደረሰ በኋላ እንደገና ደግሞ በዓለም ዙሪያም እንደዚህ አይነት ኮንቴንቶችን የሚያዳምጡ የሚያዩ በተለይ ኢትዮጵያዊ የሆኑ አማርኛ የሚችሉ ሰዎች ጋር አሜሪካም ያሉት ጋር ዩሮፕም ያሉት ጋር ሁሉም ሀገሮች ላይ ያደርሳል ማለት ነው። ከዚህ ውጭ ደግሞ ኮንቴንቱ በቋንቋ ብቻ ሳይሆን ለምሳሌ
በምስል ብቻ ድምፅ የሌለው ሆኖ የሚቀርብ ከሆነ እሱ ደግሞ ኢንተርናሽናሊ ሁሉም ሰው ሊያየው በሚችል መልኩ በሚስማማ መልኩ ከተሰራ ይታያል ማለት ነው። ስለዚህ ደጁ አሁን እየሰራ ያለው ቪዲዮ ኢንተርናሽናል ለሆነው ፖቴንሻል ኦዲየንስ ነው እየሰራ ያለው። ስለዚህ ቋንቋ አማርኛ ለሆኑ ሰዎች ብቻ ግን ስፔሲፊክሊ ተደርጎ አይደለም እየተሰራ ያለው። አማርኛው እንኳ መስማት ባይችሉ ዝም ብለው በማየት ብቻ የሚገባቸው ከታች የተጻፈ ትርጉሙ ሊያዳምጡት ይችላሉ ማለት ነው። ደግሞ እየተረጎሙ ሊያዩት ይችላሉ በእንግሊዝኛ ትርጉም ማለት ነው። ሌላው ኢንተርናሽናል ኦዲየንስ ይኖረናል ብለን ስናስብ በቅርቡ አሁን ቃሉ ቡቲክስ የሚባል ቲክቶክ ላይ ታውቁታላችሁ። ምንም የሚናገረው ነገር የለም። ጀስት ፋሽን ሾው ነው ሾው አፕ የሚያደርገው። ያንን ኢንተርናሽናሊ ብዙ ያልተቀባበለው ሰው የለም። ብዙ ታዋቂ ሰዎችም ተደንቀውበታል፣ ፈልገውታል። ራሱ ኢንስታግራም አናግሮታል እንደምታውቁት ማለት ነው። አብረን እንስራ ብለው። ይሄ እንግዲህ ልጁ ገና የ15 ዓመት አካባቢ እድሜ ያለው ልጅ ነው። በራሱ ሀሳብ ነው የመጣው። የፋሽን ሀሳቦች ያሉት ውስጡ ቅድም እንዳልኳችሁ የፋሽኑን ሀሳብ ብቻ በቪዲዮ ቀረጸና አወጣ። ባለው ማቴሪያል ባለው ዲቫይስ የተለየ እንኳ ካሜራ የተለየ እንኳ ኮንቴንት ማዘጋጃ ዲቫይሶች አይደለም ያሉት እንደምታውቁት። ግን ስራው ስለሆነ ውስጡ ስለሆነ የሚትፈለገው እንዳልኳችሁ ጄኒውን በሆነ መልኩ ስለሆነ ያወጣው። ጄኒውን የወጣውን ነገር ሁሉም ሲቀባበሉ ታይታችኋል። በጣም ታዋቂ ልጅ ነው። ይሄ ማለት ኢንተርናሽናሊ ተደራሽ ያደረገናል፣ ኤክስፖዝ ያደረገናል ለኢንተርናሽናሉ ማርኬት ማለት ይሄ በቂ ነው። ስለዚህ ይሄም ስላለ የእኛ ኮንቴንቶች አገር ውስጥ ብቻ አካባቢያችን ብቻ ክልላችን ውስጥ ብቻ የሚቀሩ አይደለም። ሶሻል ሚዲያ አቅሙ እኛን ኢንተርናሽናል ወይ ደግሞ ግሎባል እስከማድረግ ድረስ ፖቴንሻሉ አለው። ስለዚህ እኛ ጄኒውንሊ ያለንን ነገር ውስጣችንን ተረድተን ማውጣትና እዛ ላይ መልቀቅ ብቻ ነው የሚጠበቅብን ማለት ነው። 10ኛው ነጥብ ይሄ ነው። በዛሬው ቪዲዮ እንግዲህ እንደሰማችሁት ቪዲዮ እንዳደመጣችሁት ለምን ዩቲዩብ ቻናል እንከፍታለን፣ ለምን ቲክቶክ እንከፍታለን፣ ለምን ፌስቡክ አካውንት እንከፍታለን፣ ለምን ቲክቶክ አካውንት እንከፍታለን፣ ሌሎችንም ጭምር የሚለውን መልስ የመለስንበት ወይ ደግሞ መልስ በሚሆን መልኩ የተዘጋጀበት ቪዲዮ ነው። ማንኛውም ቻናል ሲከፈት ለቪዲዮ ማያ ብቻ ወይ ደግሞ ለቪዲዮ ለኮንቴንቶች ማያ ኮንሱም ለማድረጊያ ብቻ ሳይሆን እኛም ሀሳባችንን ሼር ለማድረጊያ፣ ቢዝነሳችንን ለማሳደጊያ፣ ገንዘብ እንድናገኝበት ለማድረግ፣ ፎሎወር ለማፍራት እንዲሁም ደግሞ ተከታዮች አፍርተን የምንፈልገውን ሀሳብ እንድንሸጥበት፣ ታዋቂ እንድንሆን፣ ኢንተርናሽናል እንድንሆን ብዙ ጥቅሞች ስላሉት ነው ማለት ነው። ማንኛውንም ሶሻል ሚዲያ የምንከፍትበት የምንጠቀምበት መንገድ መሆን ያለበት በዛ መልኩ ነው። ዛሬውን ቪዲዮ እዚህ ላይ እናበቃለን። ቪዲዮን ከወደዳችሁት ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረግ፣ ሴም ታይም ሰብስክራይብ ካላደረጋችሁ ቻናላችንን ሰብስክራይብ በማድረግ ሌሎች እንደዚህ አይነት ጠቃሚ ቪዲዮዎች ሲለቀቁ እንዲደርሷችሁ ማድረግ ትችላላችሁ። ማንኛውንም ሀሳብ ደግሞ ካላችሁ ኮሜንት ላይ ድሮፕ አድርጉልኝ፣ በፍጥነት ነው መልሰው። የዛሬውን ቪዲዮ እዚህ ላይ እናበቃለን። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።